ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን አቀርብላችኋለን። በጎንደር በሰማዕታት ስም የተሰየመው ዘመቻ ለ17 ሰዓታት የዘለቀ ውጊያ ተካሂዶበታል። በጋይንትና ስማዳ ቀጠናዎች በተካሄዱ ውጊያዎች 4 ቁልፍ አዋጊዎችን ጨምሮ 1 ሬጅመንት ጦር ሙሉ አልቋል። ዲሽቃ፣ ብሬን፣ ስናይፐር፣ ክላሽኮቭ በርካታ ተተኳሽና ወታደራዊ ቁሳቁስ በፋኖ ኃይሎች በምርኮ ገቢ ሲሆን 106 ክላሽኮቭ 83 የአገዛዙ ጦር የተማረከበትን ይህን ዘመቻ ዝርዝር መረጃ ቀጥታ ከግንባር ይቀርባል። የፋኖ ኃይሎች በደብረ ማርቆስ ከተማ አስደናቂ ኦፕሬሽን ፈጽመዋል። የአመራሮች መኪና ከመማረኩ ባለፈ ከፍተኛ ኪሳራ ተመዝግቧል። በወሎ ቤት አማራ አገዛዙ አዲስ ምልምል ሰራዊቱን በ16 ተሽከርካሪዎች በ6 ፓትሮሎችና በ5 ኦራል ተሽከርካሪዎች በማጓጓዝ ላይ እያለ በፋኖ ማጥቃት ተሰንዝሮበታል። ይህም ሌላኛው የግንባር መረጃችን ነው። በአማራ ሕዝብ ላይ የተፈጸመውን የጦር ወንጀል ያጋለጠው ቢቢሲ በስራው ዓለም አቀፍ ሽልማት አግኝተዋል። በምርመራ ዘገባው 2697 ሴቶች ያስገድዶ መድፈር ጥቃት እንደደረሰባቸው ማጋለጡ በዓለም አቀፉ ማህበረሰብ ዘንድ አነጋጋሪነቱ ቀጥሏል። በጉዳዩ ላይ ዝርዝር መረጃ አሰናድተናል። ጉዳዩን ከጦር ወንጀለኝነት አኳያም ቃኝተነዋል፣ ይደመጣል። የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱን የብልጽግናው አገዛዝ በፓርላማ ሪፖርቱ ላይ አስታውቋል። የዕዳ መጠኑን በኢትዮጵያ ብር ሲመነዘር 8 ትሪሊዮን ብር ሲሆን ይህ የዕዳ መጠን የአገዛዙ የጦርነት ፖሊሲ ውጤት እንደሆነ ተመላክቷል። አብራችሁን ስዘልቁ ትሰሙታላችሁ። አብይ አህመድ መሩ የዲፕሎማሲ ቀውስ ኢትዮጵያን ለከፋ የብሔራዊ ደህንነት አደጋ እያጋለጣት እንደሆነ ተከታታይ መረጃዎች በመውጣት ላይ ናቸው። በዛሬው ዕለት ብቻ በአፍሪካ ቀንድ 3 ወሳኝ መረጃዎች ተሰምተዋል። ቀዳሚው የብልጽግና ወታደራዊ የጦር አውሮፕላኖች ሎጂስቲክ ጭነው ሶማሊያ መግባት ሲሆን፣ ሁለተኛው የዋሽንግተን ግፊት በ4 ኪሎ ላይ መጨመሩ ነው። ሶስተኛው ከካርቱም የተሰማው አዲስ ውዝግብ ነው። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በደብረ ማርቆስ ከተማ አስደናቂ ኦፕሬሽን ፈጸሙ። የአመራሮች መኪና ከመማረኩ ባለፈ ከፍተኛ ኪሳራ ደርሷል። በአፋብን ቴዎድሮስ እዝ ስር የሚንቀሳቀሰው የ206ኛ ኮር አዳኝ ቡድን በምስራቅ ጎጃም ዋና ከተማ ደብረ ማርቆስ ውስጥ በዛሬው ዕለት ባከናወነው ድንገተኛ ኦፕሬሽን የካድሬዎች መገልገያ የሆነ መኪና መማረኩን አስታወቀ። ዛሬ ከቀኑ 7 ሰዓት ላይ በተፈጸመው በዚህ ጥቃት የምስራቅ ጎጃም ነባር ካድሬዎች የሚጠቀሙበት ሰሌዳ ቁጥር 4 የሆነ መኪና በፋኖ ቁጥጥር ስር ውሎ ከከተማዋ እንዲወጣ ተደርጓል። የኮሩ የህዝብ ግንኙነት ክፍል ይፋ ባደረገው መረጃ መሰረት አዳኝ ቡድኑ ካለፈው ታህሳስ 24 ቀን 2018 ጀምሮ እስከ ዛሬ ሚያዝያ 29 ቀን ድረስ ባሉት ወራት ውስጥ በደብረ ማርቆስ፣ ሉማሜ፣ ቁይ፣ ደብረ ኤልያስ፣ ጎዛምንና ደጀን ከተሞች ላይ ተከታታይ ስልታዊ ጥቃቶችን ሲሰነዝር ቆይቷል። በእነዚህ አካባቢዎች በተፈጸሙ 41 የተሳኩ የቦምብ ጥቃቶች በአጠቃላይ 273 የአገዛዙ ኃይሎች ላይ ጉዳት የደረሰ ሲሆን ከነዚህ መካከል 168ቱ ሲደመሰሱ 105ቱ ደግሞ ከባድ ቁስለኛ ሆነዋል። ከተደመሰሱት መካከል የ50 አለቃ የ100 አለቃ የኢንስፔክተር ፖለቲካዊ አመራሮች እንደሚገኙበት ተገልጿል። በተጨማሪም በአዳኝ ቡድኑ እርምጃ 12 ፓትሮልና የጭነት መኪኖች ከጥቅም ውጭ መሆናቸው ታውቋል። በሌላ በኩል 206ኛ ኮር ባከናወነው የጸረ መረጃ ኦፕሬሽን በህዝቡና በሰራዊቱ ውስጥ ተሰግስገው ከጠላት ጋር ግንኙነት የነበራቸው 27 ግለሰቦች በቁጥጥር ስር የዋሉ ሲሆን በማስረጃ በተረጋገጠባቸው 12ቱ ላይ አስተማሪ እርምጃ መወሰዱን የኮር መረጃ ያመላክታል። ይህ በደብረ ማርቆስ ከተማ የተከናወነው የዛሬው ኦፕሬሽን ፋኖ በአገዛዙ ወታደራዊና ፖለቲካዊ ማዕከላት ውስጥ የፈለገውን ግዳጅ የመፈጸም አቅም እንዳለው ዳግም ያረጋገጠ ክስተት ሆኗል። በተመሳሳይ የውጊያ መረጃ በወሎ ቤት አማራ ቀጠናዎች ከጋሸና ተነስቶ ወደ ላሊበላና ሰቆጣ ለማለፍ ሲንቀሳቀስ የነበረ የአገዛዙ አዲስ ምልምል ሰራዊት በፋኖ አባላት በተሰነዘረበት የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። ጥቃቱን የፈጸሙት በአፋብን ወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሱት የ303ኛው አሳምነው ኮር አባል የሆኑት 19ኛው ክፍለ ጦርና 16ኛው ነብሮ ተወርዋሪ ኮማንዶ ብርጌድ መሆናቸው ተረጋግጧል። ሚያዝያ 28 ቀን 2018 ረፋር ላይ አገዛዙ አዲስ መልመል ሰራዊቱን በ16 ተሽከርካሪዎች በ6 ፓትሮሎችና በ5 ኦራል ተሽከርካሪዎች በማጓጓዝ ወደ ሰሜን ወሎና ዋግምራ ዞኖች ለማሳለፍ ሙከራ አድርጎ እንደነበር የገለጹት የፋኖ ምንጮች በድብኮና ግራራምባ መካከል በሚገኘው ዳቦ ከተማ ቆጋ ተራራ ላይ በተጣለበት ደፈጣ 8 ወታደሮች ወዲያውኑ እንደሞቱ 11 የሚሆኑት ደግሞ መቁሰላቸውን አስታውቀዋል። የፋኖ ምንጮች እንደገለጹት ይህ እርምጃ የአገዛዙን እንቅስቃሴ ከመግታት ባለፈ በቀጠናው ያለውን ወታደራዊ የበላይነት ይበልጥ ያረጋገጠ ነው። አድማጭ ተመልካቾቻችን ከዚህ በመቀጠል ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ ወደ ሰዓቱ የግንባር መረጃዎች እናመራለን።
ሁለተኛ ቀኑን በያዘው በመቻ ሰማዕታት በጎንደር ሰማይ ስር ከፍተኛ ድል እያስመዘገበ ሲሆን በጎጃም ቀጠናም አዲስ የውጊያ ግንባር ተመስርቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር አድማ ብተና አዛዡን ጨምሮ ከ68 በላይ ያገዛዙን ጥምር ጦር ሚኒሻ፣ አድማ ብተና፣ መከላከያና ፖሊስን በማስወገድ ድል መቀዳጀቱን አሳውቋል። ከትሊሊና ከእንጅባራ ከተማ በመነሳት ወደ ረቡዕ ገበያ እየተመመ የነበረው ያገዛዙ ሰራዊት የንጹሃንን ቤት እየሰበረ እየፈተሸ ከፍተኛ ውድመት እያደረሰ ባለበት ወቅት በ44ኛ ክፍለ ጦር ከፍተኛ ምት አርፎበታል። በዚህ ትንቅንቅ 44ኛ ክፍለ ጦር 2 ብሬን፣ 55 ክላሽንኮቭ፣ 3 መገናኛ ሬዲዮ፣ ከ5000 በላይ የክላሽ ተተኳሽ፣ ከ3000 የብሬን ተተኳሽ፣ 2 አስቃጥላይ የድሽቃ ተተኳሽ፣ 5 መከላከያና 2 አድማ ብተና መማረካቸውን ኮሩ በግንባር መረጃው ላይ ገልጿል። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ስር ያሉ ክፍለ ጦሮች በሰማዕታት ስም የሰየሙት ዘመቻ ዛሬ ሁለተኛ ቀኑን ይዟል። እስካሁን ለ17 ሰዓታት የዘለቀ ውጊያ ተካሂዷል። በጎንደር ጋይንትና ሲማዳ ቀጠናዎች በሰማዕታት ስም በተሰየሙት የማጥቃት ዘመቻ መጠነ ሰፊ ማጥቃት የፈጸሙት የፋኖ አባላቶች ከፍተኛ ድል አስመዝግበዋል። ቀደም ብለን እንደገለጽነው ዘመቻው ከሰማዕታት አርበኛ ፍቃድ አለባቸው፣ አርበኛ አበበ አንለይና አርበኛ አንደበት ክንዳለም ስም የተሰየመ ሲሆን ይህ የግንባር ዘገባ እስከተጠናቀረበት ሰዓት ድረስ በውጊያው የተመዘገቡ ድሎች የሚከተሉት ናቸው። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ባንታ አባተ አንደኛ ኮር ጉና ክፍለ ጦር ባለፉት 24 ሰዓታት ከሲማዳ እስከ ወለላ ባህር ባደረጉት ትንቅንቅ በርካታ ወታደራዊ መኮንኖች ተመተዋል። ያገዛዙ ኃይል 1 ሻለቃ ሙሉ በሙሉ በተደመሰሰበት በዚህ ውጊያ ከተገደሉት መካከል 50 አለቃ ተክለ የተባለ ሻለቃ መሪ፣ 100 አለቃ ጌታሁን ተስፋዬ የተባለ የሻምበል መሪ፣ 50 አለቃ አፓሳ የተባለ ሻምበል መሪ እና 50 አለቃ ቡፊያ የተባሉ ድሽቃ ተኳሽ ይገኙበታል። ከ17 ሰዓታት በላይ በወሰደው በዚህ ውጊያ ድሽቃ፣ ብሬን፣ ስናይፐር፣ ክላሽንኮቭ፣ በርካታ ተተኳሽና ወታደራዊ ቁሳቁስ መማረክ ተችሏል። በዚህም መሰረት 106 ክላሽንኮቭ፣ 4 ብሬን፣ 2 ስናይፐር፣ 1 ባለክሻፋ ድሽቃ ከነሸንሸሉ፣ 1 ፓትሮል ሙሉ ተተኳሽ፣ 2 መኪና ወታደራዊ ቁሳቁስና ሌሎች ቁሳቁሶች መማረካቸውን ከኮሮ የህዝብ ግንኙነት ክፍል ያገኘነው መረጃ ያመላክታል። 50 አለቃ በቀለ ዘለቀ፣ 50 አለቃ ወንዶሰን ሀብታሙ፣ 50 አለቃ ከማል ከድር የተባሉ ወታደራዊ መኮንኖችን ጨምሮ 83 የመከላከያ አባላት ደግሞ ሰብአዊ ምርኮ መያዛቸውን ኮሩ በግንባር መረጃው ላይ አረጋግጧል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። በአማራ ህዝብ ላይ የተፈጸመውን የጦር ወንጀል ያጋለጠው ቢቢሲ በሰራው ዓለም አቀፍ ሽልማት አገኘ። በምርመራ ዘገባው 2697 ሴቶች ያስገድዶ መድፈር ጥቃት እንደደረሰባቸው ማጋለጡ በዓለም አቀፉ ማህበረሰብ ዘንድ አነጋጋሪነቱ ቀጥሏል። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸሙ ወሲባዊ ጥቃቶችን በሚመለከት በሰራው ጥልቅ የምርመራ ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት አሸነፈ። ሽልማቱ በምርጥ የፊቸር ዘገባ ምድብ የተሰጠ ሲሆን ቢገድሉኝ ይሻል ነበር የሴቶችን ህይወት እያበላ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ የቀረበ በብልጽግናው አገዛዝ የተፈጸሙ የጦር ወንጀሎችን የሚያጋልጥ ስራ እንደሆነ ነው የታወቀው። ዘገባውን ለመስራት ለ6 ወር ያክል ጥልቅ ምርመራ ያደረገው ቢቢሲ የጥቃት ሰለባዎችን በማነጋገር እማኝነት መቀበል እንዲሁም የሕክምና ማስረጃዎች መመልከት ጠይቋን ያለው ዘገባው ላለፉት 3 ዓመታት በአማራ ክልል እየተካሄደ ባለው ጦርነት የተፈጸሙና ከመገናኛ ብዙሃን እይታ ተሰውረው የቆዩ ወሲባዊ ጥቃቶችን አደባባይ ያወጣ እንደነበር ይታወሳል። ቢቢሲ ለዘገባው ያነጋገራቸው ተመራማሪዎች እንዲሁም የሕክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢው ጋዜጠኞች መግባት የማይችሉባቸው የክልሉ አካባቢዎች እያንዣበበ ያለውን የማህበረሰብ ጤና ቀውስ በመጥቀስ አስጠንቅቀዋል። የምርመራ ዘገባው በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የአገዛዙ ወታደሮች የሚፈጽሙትን የታቀደ የጦር ወንጀል ጭምር ያጋለጠ መሆኑን ዓለም አቀፍ ሽልማት እንዲበረከትለት አስችሏል የተባለው ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃት በከፍተኛ ሁኔታ መጨመራቸውን ተናግረዋል። በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑ የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን እንደሰበሰበ በምርመራ ዘገባው ላይ አመላክተዋል። በእነዚህ ተቋማት ከሐምሌ 18 2018 እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል የሚለው የምርመራ ዘገባው ከእነዚህ ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውንም አመላክተዋል። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ
ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ቢቢሲ ዓለም አቀፍ ሽልማት ባገኘበት የምርመራ ዘገባው ላይ የተመለከተው አህዛዊ መረጃ አስገድዶ መድፈር ከተፈጸመባቸው በኋላ ወደ ጤና ተቋማት በመሄድ ሪፖርት ያደረጉትን ብቻ እንጂ ሪፖርት ያላደረጉት ቁጥራቸው ከዚህ የሚልቅ በ10 ሺዎች የሚቆጠሩ ሴቶች እንደተደፈሩ ይገመታል። በርካታ የወሲባዊ ጥቃት ተጎጂዎች ማህበረሰባዊ መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት እንደማይፈልጉ የጤና ባለሙያዎች ያስረዳሉ። ቢቢሲ በዘገባው ላይ እንዳመላከተው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በጦርነት ወቅት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ናቸው ሲሉ ችግሩ ከዚህ የከፋ መሆኑን ገልጸዋል። የብልጽግናው አገዛዝ የፈጸማቸውና በመፈጸም ላይ ባለው የጦር ወንጀሎች የሚጠየቅበት ጊዜ ሩቅ እንዳልሆነ የትግሉ ባለድርሻ አካላት እምነት ቢሆንም ጦርነቱ ከአማራ ክልል መውጣት ካልቻለ ከዚህ የከፋ ማህበረሰባዊ ስብራት ሊያጋጥም እንደሚችል የጉዳዩ ተከታታዮች እምነት ነው። ሴቶች ብቻ ሳይሆን ወንዶች ጭምር በአስገድዶ መድፈር ተጠቂ በሆኑበት የአማራ ሰቆቃ የተጠቂዎች ድምጽ በተገቢ ሁኔታ እንዳልተሰማ ብዙዎች ይስማማሉ። ከዚህ ቀደም በቅዱስ ላሊበላ ከተማ ናኩተ ለአብ ቀበሌ 9 ታዳጊ ወንዶች በአገዛዙ ወታደሮች አስገድዶ መድፈር እንደተፈጸመባቸው መዘገባችን ይታወሳል። ይህን ከሃይማኖት ከባህልና ከእሴት ያፈነገጠ ጸያፊ ድርጊት የፈጸሙ አካላት ለህግ መቅረብ ቀርቶ ጥፋታቸው በተገቢው መልኩ ለዓለም አቀፍ ማህበረሰብ እንዲሰማ የማጋለጥ ስራ አለመሰራቱ አገዛዙ በመሰል የጦር ወንጀሎች ላይ እንዲጸና አድርጎታል የሚሉት አስተያየት ሰጪዎች አገዛዙ ለፈጸማቸውና እየፈጸማቸው ላሉ የጦር ወንጀሎች በጦር ወንጀለኝነቱ እንዲጠየቅ ከወዲሁ ማስረጃዎችን ማደራጀት፣ ለዚህም ኃላፊነት ወስዶ የሚሰራ አካል ሊኖር እንደሚገባ ጠቁመዋል። በዓለም አቀፍ ብያኔዎች መሰረት በአማራ ህዝብ ላይ በተከፈተው ጦርነት የብልጽግናው አገዛዝ የፖለቲካና ወታደራዊ ኃላፊዎች የጦር ወንጀለኞች ናቸው። ለዚህም በአደባባይ ተጠያቂ እንዲሆኑ ማድረግ የትግሉ ወሳኝ አካል ሊሆን ይገባል ብለዋል። ቢቢሲ ትናንት ረቡዕ ያገኘውን ዓለም አቀፍ ሽልማት ተከትሎ ዛሬ በሰራው ዘገባ ላይ እንዳመላከተው ለዚህ ሽልማት ላገኘበት ዘገባው የመከላከያ ሰራዊትን እንዲሁም የአማራ ክልል ባለስልጣናትን አስተያየት ለማግኘት ተደጋጋሚ ሙከራ ቢያደርግም ምላሽ አላገኘም። የአምነስቲ ኢንተርናሽናል ዩኬ ሚዲያ አዋርድ በሰብአዊ መብቶች ላይ የሚሰሩ ዘገባዎችን በ11 ዘርፎች በማወዳደር ይሸልማል። ቢቢሲ በአማራ ሴቶች ላይ የተፈጸመውን የጦር ወንጀል ባጋለጠበት ዘገባው ተሸላሚ ሆነው እንደ ሲኤንኤን፣ ዘ ጋርዲያን እና ዘ ታይምስ ካሉ መገናኛ ብዙሃን ጋር በተመሳሳይ ዘርፍ ታጭቶ እንደሆነ ታውቋል። ሌሎች ለሽልማት የታጩ ዘገባዎችም በኢትዮጵያ እየተካሄዱ ባሉ ግጭቶች የደረሱ ወሲባዊ ጥቃቶች ላይ ያተኮሩ ሲሆን ዘገባዎቹ የተጠያቂነት አለመኖርና የፍትህ መስፈን አሳሳቢነትን የሚያጎሉ መሆናቸውን ታዝበናል። የሽልማት ስነ ስርዓቱ ረቡዕ ዕለት ለንደን በሚገኘው በብሪታንያ የፊልም ኢንስቲትዩት የተካሄደ ሲሆን የሰብአዊ መብት ጥሰቶችን ያጋለጡ ዘገባዎች የቀረቡበትና ጋዜጠኞች የተገኙበት ነበር። የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱን የብልጽግናው አገዛዝ በይፋዊ መረጃው ላይ አስታወቀ። የዕዳ መጠኑ በኢትዮጵያ ብር 8 ትሪሊዮን ብር ሲሆን ይህ የዕዳ መጠን የአገዛዙ የጦርነት ፖሊሲ ውጤት እንደሆነ ተመላክቷል። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስተሩ አቶ አህመድ ሽዴ ለፓርላማው አስታወቁ። ሚኒስተሩ የ9 ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደገለጹት የሀገሪቱ የዕዳ መጠን 51.8 ቢሊዮን ዶላር መድረሱን ያስታወቁ ሲሆን ከአጠቃላይ ዕዳው ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን ገልጸዋል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ የኢትዮጵያ የውጭ ዕዳ መጠን በእጅጉ እያሻቀበ መሆኑ በተጨባጭ መረጃዎች የሚታይ ቢሆንም የብልጽግናው ሚኒስተር ግን ዕዳው በጣም ጤናማ በሚባል ደረጃ ላይ እንደሚገኝ መናገራቸው አነጋጋሪ ሆነዋል። ከዚህ ቀደም ገለልተኛ የሆኑ ተቋማት በወጡት መረጃ ላይ እንዳመላከቱት የኢትዮጵያ የውጭና የሀገር ውስጥ ዕዳ መጠን ከ62 ቢሊዮን ዶላር በላይ መድረሱን ያመላከቱ ቢሆንም አገዛዙ በአሁኑ መረጃው ዕዳውን ወደ 51.8 ቢሊዮን ዶላር ዝቅ አድርጎ ታይተዋል። እንዲያም ሆኖ ይህ በሁለት ትውልዶች ተከፍሎ የማያልቅ ዕዳ በጦርነት በምትታመስ ሀገር ከፍተኛ ቀውስ በማስከተል ላይ ይገኛል። የብልጽግናው አገዛዝ ወደ ስልጣን ከመጣ ወዲህ ባለፉት 8 ዓመታት ብቻ ከሀገሪቱ ነባር ዕዳ የሚስተካከል ተጨማሪ የውጭና የሀገር ውስጥ ብድር እንደወሰደ የዕዳ ጫናውም አገዛዙ ከሚከተለው የጦርነት ፖሊሲ አኳያ በቀላሉ ሊቃለል እንደማይችል መረጃዎች ያሳያሉ። አገዛዙ በጦርነት መሃል ሆኖ የማክሮ ኢኮኖሚ ማሻሻያ ማድረጉን ተከትሎ በኢትዮጵያ ከፍተኛ የዋጋ ግሽበት ተከስቶ የሕዝቡን ኑሮ ወደ ምድራዊ ሲኦል እንዲቀየር አድርጎታል። ከጉዳዩ ጋር በተያያዘ ያነጋገርናቸው ምሁራን ብልጽግና በሚከተለው የጦርነት ፖሊሲ ምክንያት ኢትዮጵያ ውስጥ ጦርነት ሊቆም አይችልም፣ ኢኮኖሚውም አዙሪታዊ ድቀት ውስጥ እንደገባ ያስረዳሉ። ኢትዮጵያ ውስጥ የምግብ ዋጋ ግሽበቱ በ3 እጥፍ የደረሰባቸው የምግብ አይነቶች አሉ የሚሉት ምሁራን ይህ የኑሮ ውድነት ስርዓት ወለድ እንደሆነ
እንደሆነ ያብራራሉ። የሀገሪቱን ሰፊውን የግብርና ምርት የሚሸፍነው አምራቹ የአማራ ክልል በጦርነት ላይ በመሆኑ የሀገር ውስጥ ምርት ጂዲፒ ላይ ከፍተኛ ተጽዕኖ አምጥቷል የሚሉት ምሁራን ለሀገር ውስጥ ፍጆታ የሚውሉ የምግብ ሰብሎች የዋጋ ጭማሪያቸው በ3 እጥፍ መድረሱን ያመላክታሉ። በሌላ በኩል ወደ ውጭ የሚላኩ ምርቶች እንደቀነሱ መረጃዎች ያሳያሉ። በዚህ መሀል የኢትዮጵያን አጠቃላይ የዕዳ መጠን 51.8 ቢሊዮን ዶላር መድረሱን አገዛዙ አምኗል። ይህንንም ምሁራን የብልጽግናው አገዛዝ ኢትዮጵያን ወደማትወጣው አዘቅት ውስጥ እያስገባት ለመሆኑ ማሳያ አድርገው ያቀርቡታል። በኢትዮጵያ ያልተረጋጋና ቀጣይነት ባለው ጦርነት የተነሳ የሀገር ውስጥና የውጭ ኢንቨስተሮች እየሸሹ ሲሆን አልሚዎች መዋለ ንዋያቸውን ለማፍሰስ ተቆጥበዋል። አዳዲስ የውጭ ቀጥታ ኢንቨስትመንት መተማመኛ በማጣት ወደ ሀገር ቤት መግባት እንዳቆሙ ይታወቃል። የብልጽግናው አገዛዝ የዲፕሎማሲ ቀውስ ኢትዮጵያን ለከፋ የብሔራዊ ደህንነት አደጋ እያጋለጣት እንደሆነ ተጠቆመ። በዛሬው ዕለት ሚያዝያ 29 ቀን በአፍሪካ ቀንድ 3 ወሳኝ መረጃዎች ተሰምተዋል። ቀዳሚው የግብጽ ወታደራዊ የጦር አውሮፕላኖች ሎጂስቲክ ጭነው ሶማሊያ መግባት ሲሆን ሁለተኛው የዋሽንግተን ግፊት በ4 ኪሎ ላይ መጨመሩ ነው። ሶስተኛው መረጃ ደግሞ ተመድና እንግሊዝ በሱዳን ካርቱም አውሮፕላን ማረፊያ የተፈጸመውን የድሮን ጥቃት በጥብቅ ማውገዛቸው ነው። የውግዘት ጥቃቱ ከባህር ዳር በተነሳ ድሮን ነው የተደበደብነው ለሚሉት የካርቱም ባለስልጣናት የዲፕሎማሲ እድል ለብልጽግናው አገዛዝ ደግሞ ተጨማሪ ኪሳራ ሆኖ ተመዝግበዋል። የቀጠናው ጂኦፖለቲካ ተንታኞች እንደሚሉት የብልጽግናው አገዛዝ ኢትዮጵያን ወደ አዲስ የታሪክ አጣብቂኝ ውስጥ እየከተታት ይገኛል። በአዲስ አበባ በሞቃዲሾና በካርቱም የታዩ ተከታታይ ኩነቶች ለብልጽግናው አገዛዝ እጅግ ፈታኝና በዓለም አቀፍ መድረክ ነጥብ ያስጣሉ መሆናቸውን መረጃዎች ያሳያሉ። በአንድ በኩል ከአሜሪካው የአፍሪካ ቀንድ ልዩ መልእክተኛ ጋር በዛሬው ዕለት ሚያዝያ 29 ቀን በቤተ መንግስት ለሰዓታት የዘለቀው የዝግ በር ውይይት፣ በሌላ በኩል በሞቃዲሾ አውሮፕላን ማረፊያ ያረፉት የግብጽ ወታደራዊ ጭነቶች ጉዳይ ነው። በሶስተኛ ደረጃ ከካርቱም የተሰማው የብልጽግናውን አገዛዝ የሚያወግዝ መልእክት አሳሳቢ ሆነው ይታያሉ። ኢትዮ 251 ሚዲያ በጉዳዩ ላይ በወጣው መረጃ የአሜሪካው ልዩ መልእክተኛ ለአብይ አህመድ ይዘው የመጡት መልእክት ከወትሮው ጠንከር ያለ ነው። መረጃው ኢትዮጵያን ከሶማሌላንድ ጋር የፈረመችው የመረጃ ሰነድ አሁኑኑ እንዲቀዘቅዝ የሚገፋፋ እንደሆነ የዲፕሎማት ምንጮቹን ጠቅሶ ዘግቧል። ይህ ዲፕሎማሲያዊ ግፊት በቤተ መንግስት ውስጥ እየተሰማ ባለበት ቅጽበት በሞቃዲሾ የታየው ክስተት የኢትዮጵያን ስትራቴጂካዊ ደህንነት ይበልጥ አወሳስቦታል የተባለው ዛሬ ማለዳ ላይ 2 የግብጽ ወታደራዊ አውሮፕላኖች ወታደራዊ ቁሳቁሶችንና የቅድመ ስምሪት ባለሙያዎችን ይዘው ሶማሊያ መግባታቸው ግብጽ ኢትዮጵያን የመክበብ ወታደራዊ ስትራቴጂዋን በከፍተኛ ሁኔታ እየሰራችበት እንደሆነ ያሳየ አጋጣሚ ሆኗል። ይህ ሁኔታ በቀጠናው ተንታኞች ዘንድ ለአብይ አህመድ በሁለት አቅጣጫዎች የተሰነዘረ ታላቅ ሽንፈት ተደርጎ እየተቆጠረ ነው። በመጀመሪያ ደረጃ ኢትዮጵያ ለዓመታት በሶማሊያ የጸጥታ ጉዳይ ላይ የነበራትን ብቸኛ የበላይነት አሁን ላይ ግብጽ እንድትጋራው አልፎ ተርፎም እንድትተካው በር መክፈቱ የሀገሪቱን ብሔራዊ ደህንነት ለከፍተኛ የከበባ ስጋት አጋልጧል። ኢትዮጵያ በምዕራብ በኩል ከህዳሴ ግድብ ጋር በተያያዘ ከካይሮ ጋር በነበራት ፍጥጫ ላይ አሁን ደግሞ በምስራቅ በኩል ግብጽን በአዋሳኝ ድንበሯ ላይ ማግኘቷ የብልጽግናው አገዛዝ የዲፕሎማሲ ውድቀት ውጤት እንደሆነ በተጨባጭ በመታየት ላይ ነው። በሌላ በኩል የአሜሪካው መልእክተኛ አዲስ አበባ ላይ ሆነው የሶማሊያ ሉዓላዊነት ይከበር የሚለውን አቋም ዳግም ማረጋገጣቸው የሶማሌላንድ ስምምነት እስካሁን ተጨባጭ ውጤት ሳያገኝ ዲፕሎማሲያዊ ዋጋ ብቻ እያስከፈለ መሆኑን የሚያሳይ ነው። ኢትዮጵያ በቀጠናው የነበራትን የአደራዳሪነትና የመሪነት ሚና እንድታጣና ይልቁንም እንደ ችግር ፈጣሪ ተደርጋ እንድትታይ በማድረግ በዓለም አቀፍ መድረክ ያላትን ተሰሚነት በእጅጉ ቀንሶታል። በሶስተኛ ደረጃ የሚጠቀሰው የቀጠናው ጉዳይ ተመድና እንግሊዝ በካርቱም አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት ማውገዛቸው ሲሆን ከዚህ ጥቃት ጀርባ ድሮኑ ከባህር ዳር አውሮፕላን ማረፊያ የተነሳ ነው የሚለው የካርቱም ወታደራዊ መንግስት ክስ አብሮ የሚታይ ሆኗል። በካርቱም ዓለም አቀፍ አውሮፕላን ማረፊያና በመዲናዋ የተለያዩ አካባቢዎች ላይ የተሰነዘረውን የድሮን ጥቃት ተከትሎ የአየር በረራዎች መቋረጣቸውንና ይህም ለሰብአዊ እርዳታ አቅርቦት ስራ ከፍተኛ እንቅፋት መፍጠሩን የተባበሩት መንግስታት ድርጅት ምሬት ያዘለ መግለጫ ወጥቷል። በተመሳሳይ ሁኔታ በሱዳን የሚገኘው የብሪታንያ ኤምባሲ በተከሰተው ሁኔታ ከፍተኛ ስጋት እንዳሳደረበት በኤክስ ገጹ ላይ ባሰፈረው መልእክት ገልጿል። በሲቪል መሰረተ ልማቶችና በሰብአዊ እርዳታ መስመሮች ላይ የሚሰነዘሩ ጥቃቶች በአስቸኳይ ሊቆሙ እንደሚገባ ያሳሰበው ኤምባሲው እያንዳንዱ ጥቃት የንጹሃን ዜጎችን ህይወት አደጋ ላይ ይጥላል ብለዋል። እንዲህ ያለ ዓለም አቀፍ ውግዘት የሚደርስበትን አውዳሚ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ ላይ የሚገኘው የብልጽግናው አገዛዝ ከሀገር ውስጥ ጦርነት አልፎ ቀጠናዊ ግጭት ውስጥ መግባቱ ኢትዮጵያን ለከፋ የብሔራዊ ደህንነት አደጋ እያጋለጣት ይገኛል። ከኢትዮጵያ የተነሳ የኤምሬት ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽመዋል በሚል በሱዳን የቀረበው ክስ ኢትዮጵያን የቀጠናው ረባሽና አዋኪ አድርጎ የሚያቀርብ መሆኑ ይህንን ተከትሎ በተከታታይ እየደረሱ ያሉ ውግዘቶችና ቀጠናዊ አሰላለፎች ኢትዮጵያን ከጎረቤቶቿ የሚነጥሉ ብቻ ሳይሆኑ በሀገሪቱ ቀጣይነትና በብሔራዊ ደህንነቷ ላይ ግልጽና ተጨባጭ አደጋ የሚጥሉ ናቸው።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር